አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም ኅዳር 12 በዚች ቀን ለሰው ወገን የሚያዝንና የሚራራ በእግዚአብሔር ጌትነት ዙፋን ፊት ሁልጊዜ በመቆም ለፍጥረት ሁሉ የሚማልድ የመላእክት አለቃ በሰማያትም ለሚኖሩ ኃይሎች ሁሉ አለቃቸው ለሆነ ለቅዱስ ሚካኤል በዓሉ መታሰቢያ ነው። ይህም በንጉሡ ጭፍራ አምሳል በታላቅ ክብር ሆኖ የነዌ ልጅ ኢያሱ ያየው ነው። ከእኛ ሰዎች ወገን ነህን ወይስ ከጠላቶቻችን ወገን ነህ አለው። እኔስ የእግዚአብሔር ሰራዊት አለቃ ነኝ፣ አሁንም ወደ አንተ መጥቻለሁ አለው። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደለትና በእኔ በባሪያህ ዘንድ ምን አቁመሃል አለው። የእግዚአብሔርም የሰራዊቱም አለቃ ሚካኤል ኢያሱን የቆምክባት ምድር የከበረች ቦታ ናትና ጫማህን ከእግርህ አውልቅ አለው። ኢያሱም እንዳለው አደረገም። እግዚአብሔርም ኢያሱን እንዲህ አለው፣ በውስጧ ያለውን ንጉሷን ከኃያላኑና ከአርበኞቹ ጋር በእጃቸው ኢያሪኮን እነሆ አስገባታለሁ አለም። ይህም የከበረ መልአክ ቅዱሳን ሰማዕታት ጋር በመሆን ገድላቸውን እስከሚፈጽሙ የሚያጸናቸውን የሚያስታግሳቸው ነው። ስለዚህም ስለ ልዕልናው ስለ አማላጅነቱ በየወሩ በ12 ቀን ለመታሰቢያው በዓል ተሰራለት። እርሱ ስለ እኛ የምድሩን ፍሬ ይባርክልን ዘንድ ዝናሙንም በየጊዜው እንዲወርድልን የወንዙንም ውሃ እንዲመልስልን ነፋሱንም የምሕረት ነፍስ እንዲያደርግልን ሁሉንም የተስተካከለ እንዲያደርግልን ወደ እግዚአብሔር ጸሎት ያባንድልናልና። እንዲህም ሆነ። የእግዚአብሔር ወዳጅ ሆይ የሆነ ስሙ ዱራታዎስ የሚባል አንድ ሰው ነበረ። የሚስቱም ስም ቴዎብስታ ነው። እርሱም ሁልጊዜ ያለ ማቋረጥ የዚህን የከበረ መልአክ የሚካኤልን የበዓሉ መታሰቢያ ያደርጉ ነበረ። ከዚህም በኋላ በሀገረ ውስጥ ችግር ሆነ ጊዜ ገንዘባቸው አለቀ። ለዚያም መላእክት አለቃ ቅዱስ ሚካኤል ለበዓሉ መታሰቢያ የሚያደርጉትን አጡ። ዱራታዎስም ሽጦ ለበዓሉ መታሰቢያ ያደረገውን ዘንድ የእርሱን ልብስና የሚስቱን ልብስ ይዞ ወጥቶ ሄደ። የመላእክት አለቃ ቅዱስ ሚካኤልን በታላቅ መኮንን አምሳል ለዱራታዎስ ተገለጠላት። ወደ ባለበጎች ሄዶ በእርሱ ዋስትና በ1 ዲናር 1 በግ እንዲወስድ፣ ሁለተኛ ደግሞ ወደ አሳ አጥማጅ ሄዶ 1 አሳ እንዲወስድ፣ ግን መልአኩ ወደ ቤቱ ሳይደርስ የአሳውን ሆድ እንዳይቀድ ወደ ባለ ስንዴም እንዲሄድና የሚሻውን እንዲሁ በእርሱ ዋስትና እንዲወስድ አዘዘው። ዱራታዎስም ቅዱስ ሚካኤል እንዳዘዘው አደረገ። ወደ ቤቱም በተመለሰ ጊዜ በረከትን ሁሉ ቤቱ ተሞልቶ አገኘው፣ እጅግም አደነቀ። የዚህም የከበረ መልአክ የበዓሉ መታሰቢያ እንዳስለመደ አደረገ። የተራቡ ድሆችን ሁሉንም ጠርቶ መገባቸውና ወደ ቤታቸው አሰናበታቸው። ከዚህም በኋላ ለዱራታዎስና ለሚስቱ ቅዱስ ሚካኤል ሁለተኛ ተገለጠላቸው። ዱራታዎስንም የአሳውን ሆድ እንዲሰነጥቅ አዘዘው። በሰነጠቀም ጊዜ 300 የወርቅ ዲናር በአሳው ሆድ ተገኘ። ቅዱስ ሚካኤልም የዱራታዎስንና ቴዎብስታን እንዲህ አላቸው፣ ከዚህ ዲናር ወስዳችሁ ለባለ በጉ ለባለ አሳውና ለባለ ስንዴው ዕዳችሁን ክፈሉ። የቀረውም ለፍላጎታችሁ ይሆናችሁ። እግዚአብሔር አስቧችኋልና በጎ ሥራችሁን መስዋዕታችሁንና ምጽዋታችሁን አስቦ በዚህ በዓል በዚህ ዓለም አሳመረላችሁ፣ በኋለኛው መንግሥተ ሰማያት አዘጋጅቶላችኋል። እነርሱም ሲሰሙ ስለዚህ ነገር ደነገጡ። እርሱም ከመከራችሁ ሁሉ ያዳንኳችሁ የመላእክት አለቃ እኔ ነኝ። መስዋዕታችሁንና ምጽዋታችሁን ወደ እግዚአብሔር ፊት ያሳረግሁ እኔ ነኝ። አሁንም በዚህ ዓለም ከበጎ ነገር እንድታጡ አላደርጋችሁም አላቸው። ይህንንም ብሎ ወደ ሰማያት ወጣ። እነርሱም ሰገዱለት። ታምራቱም የማይቋረጥ ብዙ ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ የከበረ መልአክ ጸሎትና አማላጅነት ይማረን ለዘላለሙ አሜን።